የልጁ አባት ማን እንደሆነ ላንቺ ነግርሻለሁ፣ ለብቻሽ ነው የምነግርሽ። እንዴ ለምን? ቆይ እቺ ሴት ያማታል እንዴ? ንገሪኝ፣ ያማታል? ቆይ ዝም ብሎ ለአንቺ መንገድ የሰው ትዳር ማብረስ እንደሆነ አይገባትም እንዴ? ኧረ ቀስ እንዴ! የማን ትዳር ነው የሚፈርሰው? ዳር ምንድን ነው የምታወራው? አይ ይኸውልሽ ማርቲ፣ ያው አለ አይደል በቃ ከባለ ትዳር ነው የምታረግዘው ብዬ ነው። ሌላ ምን ይሆናል ብለሽ ነው እንዴ? እባክህ ወደሬ ተረጋጋ። ጭራሽ ሊታሰብ የማይችል ነገር እኮ ነው እያወራ ያለው። ይኸውልሽ ማርቲ፣ በቃ ከዚህ በኋላ ቆይ ሰላም ጋር ባትሄጂስ እኔ ሂጅ እጠይቃታለሁ። ከዛ በኋላ እሷ የነገረችኝን ስለ ልጇ አባት እኔ መጥቼ እነግርሻለሁ። ይሻል ደሬ፣ ምን እያልክ ነው አንተ? አይደለ እንዴ በቃ የበከለችውን ስሜን ማጥራት አለብኝ ማወቅ አለብኝ ምናምን እያልክ ስትበጠብጥ ነበር። አሁን ቆይ ምን ተገኝቶ ነው? እሺ ማርቲ፣ በቃ ይቅርብ። እኔ በበኩሌ ቢቀርብኝ ነው የሚሻለው። አንቺ ቢቀርብሽ ግድልሽ፣ ሁለታችን ቢቀርብ። እንደውም ዳርዳሩን ነግራኛለች። ቆይ አንተ ምንም የማይገባኝ ነው እንደሚመስል። ቆይ ማርቲ፣ ምን ማለት ለማን ምንድነው? ሰላም እንደምን አላችሁ? የዳጣ ድራማ ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩ እንግዲህ ዛሬ በዳጣ ድራማ በአዲስ ክፍል መጥተናል ማለት ነው። እንግዲህ እንደሚታወቀው ደረጀ ውዝግብ ውስጥ እና በቃ ግራ መጋባት ውስጥ ነበረ። በዛ ታይም እንግዲህ ደረጀ ከዛሬ ነገ ማርታ ታቅብኛለች እያለ በስቀቀን ውስጥ ነበረ። ከማወቋም በተለየ ደግሞ ጥፋቱም ራሱን እየወቀሰው ስለሆነ በጣም ጭንቀት ውስጥ ነበረ ማለት ነው። እንግዲህ ዛሬ እንደምታውቁት ሰላምዬ ለናታን የሆነ ደብዳቤ ሰጥተው ነበረ። ያን ደብዳቤ እንግዲህ ያው እኛ ተመልካቾች እንደምናውቀው ደብዳቤው ዳጣ ልጇ እንደሆነች እና ከደረጃ ሁለተኛ ልጅም እንዳላት ምናምን የጻፈችው ደብዳቤ ነው ማለት ነው። እሷ እናቷ እንደሆነች ያን ደብዳቤ ለናታን ሰጥተው ነበረ። እንግዲህ ያንን ደብዳቤ ለናታን ሰጥተው ደግሞ አብጌል አይተዋለች ማለት ነው። አብጌል ስላየችው እየተከታተለችው ነበረ። ባለፈው ክፍል እንዳየነው እንግዲህ ለዳጣ ምንም አልደብቅም ብሎ ነገራት። ሰላም የሆነ ደብዳቤ ሰጣኛለች እና አደራው ለአንቺ ስጣት ነው ያለችኝ እና ስጣት ያለችኝ ግን እኔ እንዳታዩ ብላኛለች። ስጣት ያለችኝ ግን እኔ ከዚህ ምድር ከሌለው ብቻ ነው ብላኛለች ምናምን ብሎ ነገራት። እንዲህ በአንተና በእኔ መካከል መደባበቅ ተጀመረን፣ አንሄድ በቃ እኔው ምናምን ብላ ከፍተው ሊያዩ ሲሉ እንግዲህ አብጌል ተኝታለች ብሎ አብጌል አይታቸዋለች ማለት ነው። አብጌል እንዳየቻቸው እንግዲህ አይተዋታል። እነሱም ገና ሳይከፍቱት በዛ ታይም እንትና ማነው ናታን እና ዳጣ ተለያይተው ክላሳቸው ውስጥ ገቡ። እንግዲህ ናታን የደበቀበትን ቦታ አይተው ነበረ። ስለዚህ ቆልፎባት ቢሄድም ቁልፍ ከየት አምጥታ እንደከፈተችው አናውቅም። ከፍታ ልክ እንዳገኘችው ደርሶባት ነበረ። እንግዲህ በትናንትናው ክፍል እንዳያቸው ስጭኝ አትስጪ ትግል ውስጥ ገብተው ነበረ። ሲጫጫ አሁን እንግዲህ እናቲቱ እና ዳጣ ለማታለል ሞክራ ነበረ ማርታ ማለት ነው። አይ ምንድነው የፍቅር ምናምን እያለች ማለት ነው ምክንያቱም ስለምታውቅ እንዳገኘችው ጠርጥራ ነበር ማለት ነው። ከዛ እንግዲህ ነይ እንሂድ ብላ ይዛት ሄደች ማለት ነው። ክላሳቸው ውስጥ ሲገቡ እየታገሉ አገኘቻቸው። ከዛ ወረቀት ነው ይሄን ወረቀት ሰላም አደራ ብላ ብትሰጠኝ ይኸውልሽ ከፈለገች ከደበቅኩበት አውጥታ ካላየው ብላ እንትን እያለች ነው ምናምን ብሎ ናታን ለእናቲቱ ነገራት ማለት ነው። እንግዲህ እናቱ ተቀብላ ሁላቸውንም አንቺ ምን አገባቶች ነው የሰው ወረቀት የሰው አደራ የምታዩ አደራ ከሆነ አደራ ነው። እነሱ ከፍተው ለየት ነበረ። ስለዚህ እኔም ማየት አለብኝ አደራ ከሆነ እነሱ ለምን ይከፍቱታል? ከዛ እናት ደግሞ ለምንድን ነው እንደዚህ የምታደርጉት? የሰው አደራ ይከፈታል እንዴ ምናምን ከመቼ ወዲህ ያመጣችሁት ባህሪ ነው ምናምን ብላ ሁላቸውንም ወደ ክላስ እንዲሄዱ አድርጋቸዋለች ማለት ነው። እንግዲህ ያን ወረቀት ልትከፍተው ስትል ማርታም ደረጀ ደርሶባታል ማለት ነው። ደረጀ ሲደርስባት ወይ ደሬ መጣ እንደመጣ ሆነብኝ እንጂ የሆነ ነገር ነበር ምናምን ብላ ያንን ወረቀቱን ልታሳይ ሰላም ለዳጣ ለናታን አደራ ሰጥተው ነው እና ምንድን እንደሆነ አላየንም ከፍተን ነው ምናምን ብላ ስትይው አይ ችግር የለውም እኔ ከፍቼ ያለው ብሎ በመደናገጥ መለሰላት ማለት ነው። እንትና ማነው ደረጀ
እንግዲህ ደረጀ እንደዛ ብሎ መልሶላት ሄዶ ናታን ጋር ለማውራት ሞክሯል ማለት ነው። ናታንም በጣም ተጨንቆ ነበር። በቃ ሂድና ልቀበላት ምናምን ሲላት ለዳጣ እንዴት ነው ከሷ የምትቀበለው? ሌላ ነገር ትጠረጥራለች። በቃ ትጨነቅ ምናምን ብላ በቤት አጽናንተው ነበር። በኋላ ግን ሂደ ተቀበላት፣ ምክንያቱም የሰው አደራ ነው እንዳትከፍት ራሱ ብላኛለች። እኔንም ከዚህ በኋላ አልከፍተውም ብለህ ተቀበል ብለዋለች ማለት ነው። እንግዲህ ያ ወረቀት ከደረጀ እጅ ገብቷል። ዋናው ምንም ደረጀ የሚያውቀው ነገር ነው። ቢከፍቱም ኖርማል ነገር ስለሆነ ችግር የለበትም። እንግዲህ ደረጀን በመከራ ለምኑ ናታን ተቀብሎታል ማለት ቃል አስገብቶት ምናምን እንዳትከፍት ለዳጣ ከመስጠት በፊት ለእኔ እንድትሰጠኝ ምናምን ብሎ ነግሮታል ማለት ነው። ስለዚህ እንግዲህ ተቀብሎ ማለት ነው ናታንም። ከዛ በኋላ ከተቀበለ በኋላ እንግዲህ ስለ ናታን ስለ ማነው ስሙ ስለ ሰላም እያወሩ ነበር ደረጀና እንትና ማለት ነው ደረጀና ባለቤቱ። ስለዚህ ስለ ሰላም እያወሩ እንግዲህ ሰላምዬ መውለጃዋ ቀን ደርሷል፣ የልጇን አባት ትነግረናለች ምናምን ሲል ከዛ ለምንድን ነው የምንነግረን አትናገር ምናምን እያለ ነበር ደረጀ። ለምንድን ነው እንደዚህ የምትለው እንዴ? ራስህን ነበርክ እንዴ የጠፋውን ስም ያስመልሳለሁ ምናምን እያልክ የነበረው? አሁን ምን ተገኝቶ ነው እንደዚህ የምትሆነው? ከዛ በቃ ይቅርብን ምች ሴትዮ ብነት ምናምን ሲል እንደውም ለእኔ ጭምጭምታውን እኔ ሄጄ ጠይቃታለሁ። ለምንድን ነው የምትጠይቂያት? ከዛ እንደውም እነግርሻለሁ ብላኛለች እና ምናምን ስትል ለምንድን ነው ለአንቺ የምትነግርሽ? ለእኔ ለአንቺ እነግርሻለሁ ብላኛለች። ለምንድን ነው ለአንቺ የምነግርሽ? የሰው ትዳር ማፍረስ እንደሆነ አታውቅም። በስመ አብ ወልድ ያለበት ፈስ ያለበት ዝላ አይችልም አሉ እና በራሱ እጅ ቀባጥሮ እንግዲህ ሊናገር ፈልጓል መሰለኝ። ማለት ያው እንትን ማለቱ አይቀርም፣ ግን ደግሞ በምን መልኩ እንደሚናገር ስለጨነቀው ነው እንጂ ከዛ እንደዛ ቢቀርብን ስለምንድን ነው የምትጠቂያት? በቃ እኔ በበኩል ይቅርብኝ አልፈልግም ይሄን ነገር ምናምን ሲለ ለምንድን ነው እንደዚህ የምትለው? ራስ አይደለህ እንደ የጠፋውን ስሜን አስመልሳለሁ ብለህ ቦግ ቦግ ስትል የነበረው ለምንድን ነው? አሁን ምን ተገኝቶ ነው እንደዚህ የምትሆነው? በቃ ይቅርብኝ አልፈልግም፣ ይሄን ነገር ማወቅ አልፈልግም፣ ይቅርብኝ ምናምን እና የሰው ትዳር ማፍረስ ነው ምናምን ስትል ምን ማለት ነው? ከምን የምን ትዳር ነው የማን ትዳር ነው የሚፈርሰው? ምን መቼ የምታረግዘው ከባለ ትዳር ነው አላለው። ከዛ እንዴት ነው የምታስበው? እኔ እጅ ጠይቃታለሁ፣ የራሴ ያጣራሉ፣ በማጣራበት መንገድ ማላቅ ነው እንደምንስ እንደውም ጫፍጫፉን ነግራኛለች ምናምን ስትለው የምን ጫፍጫፍ ምን አይነት ጫፍጫፍ የነገረችሽ? እኔ ማጠራጥር ነው እንደሚመስልህ ምናምን ብላ አስደንግጠዋለች ማለት ነው። እንግዲህ ምን እንደሚፈጠር አናውቅም።